እኔ ትናንት ምን አልኳችሁ? አብርሃም ሁለቱንም አልፈልግም ብሎ ማለት ይጀምራል ብያችኋለሁ። መተት ነው አላችሁ፣ ድግምት ነው አላችሁ፣ ጥንቆላ ነው አላችሁ። አብርሃም ግን መተት ውስጥም የለበትም፣ ድግምት ውስጥም ጥንቆላ ውስጥም የለም። አሁን ከዚህ ነፃ ለመውጣት ምንድን ነው ያደረገው? ህዝቡ መጮኋቸውን ህዝቡ ስለ መተቱ መናገር ሲጀምር ሁለታችሁንም አልፈልግም፣ ሁለታችሁንም ማጣራት የምፈልገው ነገር አለኝ ብሎ ምርጫ ውስጥ አቀረባቸው። እኔ አሁንም ቢሆን ስለነሱ አይመለከተኝም። ወዶና ፈቅደው ምርጫ ላይ እስከቀረቡ ድረስ ወደውና ፈቅደው ራሳቸውን አዋርደው ዝቅ ብለው ለምርጫ እስከተወዳደሩ ድረስ አይመለከተኝም። እሱ ግን እያደረገ ያለው ጤነኛ ነበረ። ራሱን ያውቃል፣ በደንብ ያውቃል። ሙድ ለያዣ ነው። ከሄርሜላ መውጫ ሰበብ ፈልጎ ነው። ሄርሜላን በአፉ ምን ብሎ አልፈልግሽም ይበላል። ዛሬ እንኳን በንግግሩ የምትረዱት ነገር ነው። ለሄርሜላን ቦታ አልሰጠም፣ ለሩታም ቦታ አልሰጠም። ሩታንም ለብቻዋ ማናገር ፈልጋለሁ አለ፣ ሄርሜላንም ለብቻዋ ማናገር ፈልጋለሁ አለ። ሁለቱንም ለብቻ ካናገር በኋላ ደግሞ መምረጥ የሚፈልገውን ብቻውን ሰው መኖር አይችልም እንዲህ አለ። ወደ መጀመሪያ ሚስቱ እንዳይሄድ የሚባለው ነገር አለ፣ ሄርሜላን እንዳይተዋት የሚባለው ነገር አለ። ስለዚህ አሁን ምን አለ? ሁለቱንም አልፈልግም፣ ብቻዬን መኖር እፈልጋለሁ። አልችልም እንዴ? ገና ልጅ ነኝ፣ እድሜ ልክ ልጅ ነኝ እያልክ ልጅክ እንኳን ደረሰብህ አንተ ገልቱ ማትረባ ማለት ነው። እንደ ወንድ የወንድ አቋም የሌለ ለሀጭህን እድሜ ለሩታ ለሀጭህን ከጠርጋ ወንድ አርጋሃለች። ሰውነት አሰጥታለች። የብረት ምጣድ ቂጥ የመሰለ ሰውነትን ፈረንጅ አድርጋላለች። ላይክ ላይ ያለቁ ሱሪዎችና ጫማዎችን ቀይራላለች። ቫዝሊን በአንድ ቫዝሊን ማትጠራ ፊትህን በሜካፕ አሳብዳ ብዙዎች ዘንድ እንድትደርስ አድርጋለች። እሷን እንኳን ወደኋላ ዞር ብላ አላልክም። ሩታ የምታለቅሰው እዚህ ጋር የሩታ ማልቀስ ምኑ ላይ ነው ጥቅሙ? ምንድነው የሚያስለቅስሽ? ራስሽ ነፃ ካወጣሽ ራስሽ ነፃ ነሽ። እኛ ግን ወደዳችሁም ጠላችሁም ስለ ማህተባችን ከመጮ ወደኋላ የምንለው ነገር የለም። ማንምም አያስቆመንም። አሁን ደግሞ ምን ያሉ ቲክታክ ላይ ዞር ዞር ስለ የሰማሁት እነዚሁ የሄርሜላ አጃጋሪዎች እኛ ይከሰስ ይጠየቅልን ብለን መጮኋችንን ሲሰሙ እኔ እኮ ደህና ብዙ ሰው እንኳን እኮ ይዘው ቢጮሁ ያምርባቸዋል። መፈጣል 20-30 ሰው ይዘው ላይ መተት አይደለም መተት እኮ አይደለም እሱም በመርፌ ነው አሉ። ወደ መርፌ ደግሞ አዞሩት። ራስሽ በተናገርሽበት ምላስሽ እግዚአብሔር ይፈርድብሻል፣ አላህ ይፈርድብሻል። መተት ነው ስትይ የከረምሽ ክርስቲያን፣ መተት ነው ስትይ የከረምሽ ሙስሊም፣ በምታምኙ ስትሰግጂ እዛው ሊደፋሽ ይችላል አንድ ቀን። ክርስቲያን ስትጸልይ እዛው ሊደፋሽ ይችላል አንድ ቀን፣ በመስቀሉ እስከተዘባበታችሁ ድረስ ማለት ነው። እያንዳንድሽ እጅሽን ታገኛታለሽ። እያንዳንድሽ ዋጋሽን ይከፈልሻል። ከነሱ ጀምሮ ከዋናዎቹ ድራማውን ከሚሰሩት ሰዎች ጀምሮ ይጠየቃሉ። ጴንጤቱን፣ ክርስቲያንቱን፣ ኦርቶዶክስቱን፣ ሙስሊምቱን አይመለከተንም። ግን የሚጠይቅ ክርስቶስ በራሱ ይጠይቃቸዋል። በመስቀሉ እስከተዘባበቱበት ድረስ ማለት ነው። እስከ ጥግ ድረስ እንሄዳለን። አንፋታም። አሁን መቆሚያ የለንም። ብዙዎች ቦታ ላይ ሄድን ነው። ምናልባት ቅድም እኔ ጋር የነበራችሁ ልጆች ትኖራላችሁ። ሳውዲ ላይ ምን እየሆነ እንዳለ፣ ሳውዲ ላይ ምን እየተደረገ እንዳለ። እኔ ደግሞ አንዳንድ ሰዎች የሚያናድን ነገር የሆነ ነገር እንሰጥሻለን እና እዛው ላይ እንዳሉ ሲወርዱ ወይ ሀያ አይሉ በዛው ጥፍት የሚሉት ነገር ውሸት ነው ማለት ነው። በዚህ አይነት የሞተ ሰው የለም ማለት ነው። በዚህ አይነት የሞተ ገንዘቡን የተበላ የለም ማለት ነው። እናንተ ዋሽታችሁኛን ውሸታም አታድርጉ። መረጃው ካላችሁ አለቀ። ሀይበሉንና መረጃውን ስጡት። ከዛ በዘለለ ሚዲያ ላይ መታችሁ ማንነታችሁ ሳይታወቅ ወይ ስልክ የላችሁ ወይ ፎቶ የላችሁ ወይ ቪዲዮ የላችሁ መረጃ የላችሁ መታችሁ ብቻ የሆነ ቤት ላይ እንዲህ ስላወራችሁ ትክክል ነው ማለት አለ። እኔ መረጃና ማስረጃ ሳይኖረኝ ለማንም ምንም የምናገረው ነገር የለኝም። ካለሽ መረጃውን ላኪልኝ አለቀ። በመረጃ መጓዝ ስለምፈልግ ማለት ነው። ሃይማኖቴ ውሸት አላስተማረኝም። ያርነሽን መረጃ አቀቢኝ። መረጃሽን ይዤ ለጥፌ ቪዲዮዋን ይዤ የሐዋሳ ልጅ ነች የእንደዚህ ሀገር ልጅ ነች ከመጣች ይሄን ያህል ጊዜዋ ነው ይሄን ያህል ገንዘብ ከፍላለች። መረጃውን አውጪ። ቤተሰብም ጋር ይድረስ፣ ቤተሰቦቿም ይዩ። ስሟን አናወራ፣ ስሟን እንደብቃለን። ግን መረጃውን አድርሱ አለቅ። መረጃውን አድርሱንና እናቀብልኛም። የኢትዮጵያ ሕዝብ ይስማው፣ የኢትዮጵያ ሕዝብ ይወቀው። በእንደነዚህ ወሮ በላ ዩቲዩበሮች በእንደነዚህ ጋጦጥ ባለጌዎች ዩቲዩበሮች የተነሳ ለምን ገንዘባቸውን ይበላሉ? ለምን ህይወታቸውን ይነጠቃሉ? የመጡት ሰርተው ሊለወጡ የወጡት ሀገራቸውን ለቀው ሲወጡ እርቧቸው ጠምቷቸው እባብ እየተሳቡ ሳውዲ እኮ ሲገቡ ዩቲዩበር ሊረዱ አይደለም ወይ ለዩቲዩበር ሊደፉ አይደለም፣ ለእናቷ ልትደፋና እናቷ ልትረዳ እንጂ ማለት ነው።
እነሱ ጥጋብ ነው እንደሚያደርጋቸው። እነሱ ጥጋብ ነው እንዲደረታቸውን የነፋቸው የወጠራቸው። አንቺ የሌለሽን እነሱ ያላቸው አንቺ ለነሱ ብለሽ እንድትደፊና ለነሱ ብለሽ ገንዘብሽ እንድትበይ አይደለም። ጓሮ ሄዳ የሳውዲን የፍየል ምንድነው እሱ ያለችው ያንን ጠጥታ ራሷን አጠፋች ብላ ያለችዋ ልጅ ላኪልን፣ እኔ ነግሬሻለሁ፣ ላኪልኝ፣ በውስጥ መረጃ አቀብላለሁ ብያለሁ። ደግሞ የቲክታክ ላይ እሰራለሁ፣ መረጃ እንዳቀብል ላኪልኝ ብዬሻለሁ። ሀይ ብሎ ከዚህ በፊትም የሆነ ወሬ እንዲተንፈስ ብለሽ ወጥተሻል። በቃ ውሸትሽን ከሆነ እዛው ጥግሽን ይዘሽ ተቀመጪ። እንዲህ ነኝ ያልሽ የአንቺ ዝናኛ ለኛ ምንም አይጠቅመንም። ትክክለኛ መረጃ ካለሽ መረጃሽን አቀቢንና ለህዝብ እናቀብል፣ አለቀ። አንቺ ሚዲያ ላይ ስላወራሽና ለህዝብ ይድረስልኝ ብለሽ ስላልሽ መረጃ ሳይኖረን፣ አዎ ምናልባት ተቆራርጦ ብዙዎች ጋር ሊደርስ ይችል ይሆናል። ከዛ በዘለለ ግን እኔ ዝም ብዬ መረጃ ሳይኖረኝ የሰው ፎቶ፣ የሰው ቪዲዮ፣ የሰው ፖስት ማድረግ አልችልም። ተቆራርጦ ስታወሪ ግን የነበረው ቲክታክ ላይ ብዙዎች ዘንድ ላይ ደርሶልሻል። የዛኔ ብዙዎች ይሰማሉ፣ ብዙዎች ያውቃሉ። ከዩቲዩብ ላይ ሁሉንም ይሰማሉ፣ ይረዳሉ ማለት ነው። አሁን ደግሞ ርዕሳቸውን ቀየር አድርጉና መተት አይደለም መተት ቢደረግበት እንደ አይኑን፣ ሰውነቱን፣ ጉንጩን፣ ቂጡን ሁላን የቀየረው መርፌ ነው። መርፌ በላያችሁ ላይ ይሰካዛ። ምኑንም ሳይገባቸው ምኑንም ሳያውቁ ሰው ህይወት ጥልቅ ብለው የሚንበጠረቁ በጥራቆች ይኸው ዛሬ ሰማል። ሁለታችሁንም ምንም ነገር መስፋት አልፈልግም፣ ለጊዜው ከሁለታችሁም ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም አለ። ሁለታችሁንም አልፈልግም። ማን ያውቃል? እንግዲያውስ ከሩታ ሰምቷል። ስለ ሄርሜላ ደግሞ ስለ ጀርባ ባክግራውንድ ጠጥቶ አያችሁ። ሩታ እንኳን ስትስመው እና ሂዱ በቃ ብሎ ሲል ከሩታ ጋር ያለው ፊት እና ከሄርሜላ ጋር ያለውን ፊት አያችኋል። ሂጂያ ሄርሜላ ምን ትጠብቂያለሽ አላት። ሩታ ከሄደች በኋላ ሂጂያ ሄርሜላ ምን ትጠብቂያለሽ ነው ያላት። ሩታ ያስለቀሳት ብዙዎች እንዲህ ነው እንዲያርገሻል ብሎ ያ እልህ ነው ያስለቀሳት። ያላደረገችውን ያልተባለችውን ተባለች፣ አደረገች፣ ያልሆነችውን ሆነች የተባለችው ያ ነው ያስለቀሳት እንጂ የአብርሃም መሄድና መምጣት የአብርሃም ሩታ መምረጥና አለመምረጥ አይደለም። ሩታን ያስለቀሳት መተት አደረገች ተባለች፣ ቤቷ ድረስ ዱርዬዎች ሄዱባት፣ እሷ ራሷ ገብታ በጠበጠቻት፣ ብዙዎች አስፈራሯት፣ ብዙዎች መውጫ መግቢያ ያሳጧት፣ ብዙዎች አንገቷን ሊያስደፏት ሞከሩ። የትላንትና አልበቃ ብሏቸው ዛሬ ድረስ ማለት ነው። እሷ ግን ይሄም አይበግረኝም ብላ ዛሬ እንባዋን ያፈሰሰችው እልህ ስለወጠራት እልህ ስለያዛት ነው። ቡዜ ራሷ የሆነ እንቧ እንኳን መጥቶ ነበረ። ፊቷን ዞር አድርጋ ነው እንቧኑ ራሱ እንትን ያለችው እንጂ ሩታ ብዙ ያልተባለችው ብዙ ያልሆነችው ነገር የላትም። ከቤተሰብ ጠልቷት፣ ከቤተሰብ ቤተሰቦቿ ብዙ ተናግረዋት ከመጀመሪያውኑ እንዳቆመች ብታቆም ኖሮ አልፈልግም ብላ እንደተራራቀች ብትራራቅ ኖሮ እዚህ ሁሉ ወጥንቅጥ ውስጥ ባልገባች ነበረ። ዳንኤል የሚባል መርገምት፣ ዳንኤል የሚባል የሲኦል በር መክፈቻ ሰው የሆነ እሱ ነው ህይወቷን ጭራሽ የማይፈልግ ውስጥ እንድትገባ ያደረጋት እንጂ ሩታ ክፋት ሆኖባት አለች። ሩታ ክፉ ሴት ሆነ አይደለም። ያው እንዳለችው የልጁ አባት ነው እንዳለችው ብዙ ላይፍን አብረው ያሳለፈችው ነው። ትናንትና ነው ሄርሜላ የመጣችው ሰው ሲሆን ቢገባው ይሄ እንኳን ዞር ብሎ ያስብ ነበረ። ቡዜ ሞላችው፣ ቡዜ ደቀነችው፣ ቡዜ አናላውን ውጥር አደረገችው። በነገር በቪዲዮ ብቻ አይደለም በአካል ብዙ ነገር አለችው። ቪዲዮን በማየት ብዙ ያያል። አታስመስል። ምንም አላውቅም ምንም አውቃለሁ ብለህ አትበል። ከወንድም ደግሞ ይበልጥ ስለ ሄርሜላ መረጃ በደንብ ተሰማ ይሆናል። ማን ያውቃል? የዛኔ እውነትም ሄርሜላ ነሽ ለካ። ሰዓቱን ለምን ከእጁ ላይ አወለቀው? ድጋሚ አድርጋለን ነበር ግን አወለቀው። እውነቱ ማን ጋር እንደሆነ እንዲታወቅ ስለሚፈለግ እውነቱ ማን ጋር እንደሆነ እንዲታወቅ ስለሚፈለግ ሰዓቱን ወለቀበት። ሰዓቱንም አወለቃችሁ አደረጋችሁ። አብርሃም ነቃም መልሶ ድግምተኛ ሆነ። አይመለከተንም። በመስቀሉ ግን ተዘባብታችኋል። በመስቀሉ ማነች ቡዜ እንዲህ ብላ ስትስቅ ዴቭ እንዲህ ፊቱን ሲኮሳተርበት መስቀሉን አይቶ መስቀሉን ሳያቅ በብዙዎች ኮመንታተር በብዙዎች ፑሽ ግፊት በብዙዎች ቪዲዮ አይቶ በብዙዎች ነገር ተሞልቶ ማህተቡን እንዲያንጠለጠለው ጴንጤም ቢሆን እኮ ጴንጤ ማህተቡን ያከብራል። አንተ ወራዳ፣ እናንተ ወራዶች ዋጋ ትከፍላላችሁ በልጆቻችሁ። እመኑ። እናንተ ዛሬ ምንም አይመለከተንም ብላችኋል። ሰው የዘራውን የሚያጭረው በልጁ በልጅ ልጁ ሲደርስበትና ሲያይ ነው። ዛሬ ምንም አይመስላችሁም።
ቤታችሁ ትሰሙኛላችሁ? ተመልከቱ እንትና እየሆነች ያለችው ትንሱ ትላንትና እንቁላል ሄደች አናቷ ላይ ሰበረች። እቺ መተተኛ፣ እቺ መርገምት፣ እቺ በጥንቆላ ያደገች የአላዛር እናት ትንሱ አናቷ ላይ ሄዳ እንቁላል ሰበረችባት። ከዛ ምን አለች? ዛሬ ናፍቀኛል የኔ ፍቅር፣ ወድጄ ያለውኝ አፍቅሬ ያለውኝ፣ ልጅህ አልናፈቀም፣ ልጅህን አታይም፣ አትንከባከበኝም ብላ ማለት ጀመረች። ትላንትና የሩታና የአብርሃም መቆሚያ ሳይኖረው ዛሬ ትንሱና አላዛር ቤት እየሆነ ያለውን በጥንቆላ እያመኑ ማለት ነው። ጥንቆላ እያደረገ ያለውን ጥንቆላ መተት እያሰሩበት ያለውን ማለት ነው። ስልጣን እንዳለው እያስተማሩ ነው ያሉት። እንትን እንዳለው ችሎታ እንዳለው ጥንቆላና መተት ችሎታ እንዳለው ስልጣን እንዳለው በደቂቃ ውስጥ መቀየር እንደሚችል በደቂቃ ውስጥ እነሱ ትላንት ከነበሩበት ማንነት አውጥቶ ወደ ሌላ እንደሚወስዳቸው እያሳዩበት ነው ያሉት። እንዴት እነዚህ ዝም ሊባሉ ይቻላል? እንዴት ዝም ይባላሉ? ትንሱ ያለችበትን ተመልከቷት። ልክ አይደለሽም፣ ልክ ገንዘብ እናንተ በገንዘብ ልታብዱ እናንተ ጤና ነው የሚበልጠው ገንዘብ። ያደረግሽም እኮ የተደረገብሽ የእውነትሽን የሚሆን የውሸትሽን እኮ ይደርስብሻል፣ በየቤትሽ ይገባልሻል። አዎ እግዚአብሔር ማለት ነው። እግዚአብሔር ደርሶ አንኳክቶ ስራሽን ይሰጥሻል፣ ስራሽን ይሰጥሻል። ተጣለብሽ ተባልሽ፣ ሳትነኪው በር ላይ አልፈሽው ሄድሽ። ከዛ ደግሞ እሱን አታነሻም እሱን አንተናንተን ብላ በእጇ ተሸክማ ይዛ መጣች። አዎ ከየት ነው ያመጣችሁ? ማን ነው የሚሰራላችሁ? መተቱ፣ ጠንቋዩ፣ አድራጊው፣ ድግምተኛው ሰውዬ የት ነው ያለው? እሱ ማን ነው? ምንድን ነው እሱ? እሱ ማን ነው? የት ነው? አዲስ አበባ ውስጥ ነው የሚኖረው ወይስ ሐዋሳ ነው ያለው ወይስ ቡታጅራ ነው ያለው ወይስ የት ነው? ደብረ ዘይት፣ ናዝሪት የት ነው ያለው? ያለበትን ቦታ እንወቅ፣ ያለበትን ቦታ እንስማ። እናንተ የምታምኑበት ከሆነ ትውልድ አጽዱ፣ ትውልድ አንጡ፣ ትውልድ ይጽዳልን። የጸዳ ትውልድ እናሳድግ። ትውልዱ ላይፉን እንዲኖር አትዝጉበት። እናንተ ላይፋችሁን የጨረሳችሁ ትውልዱ ላይፍ እንዲጠላ አታርጉት። ትውልዱ ህይወት መኖር ይፈልጋል። ትውልዱ ትዳር መያዝ ይፈልጋል። ትውልዱ ልጁን በአይኑ ማየት ይፈልጋል። ልጁን ወልዶ ማየት ይፈልጋል። አንቺ ያየሽውን አንቺ የቀመሽውን ህይወትና ትዳር መምራትና ማየት ይፈልጋል። ትውልድን ባጭር አትቅጡ። ትውልድን ባጭር አታስቀሪ። ገና ነሽ እናትየው። ልጆችሽ ገና የት እንደደረሱ አላየሽም። ገና ናቸው ልጆችሽ። የአላዛር እናት እናትሽ ገና ልጆችሽ ገና ናቸው፣ አላደጉም። ልጆችሽ ነገ በመተት እንዲያምኑ ጥንቆላ ወስደው እንዲያሰሩ ወይ የምትወስዳቸው ሴት እንድታሰራባቸው ነው እያስተማርሽ ያለሽው። ህጉ አላስተማረሽም፣ ህጉ አላስተካከልሽም፣ ህጉ አልቀጣሽም። ቢቀጣሽ ኖሮ ትክክለኛ ህጉ የቀጣሽን ስራ መሬት ላይ አውርደሽ ዛሬ የማየውን ነገር ባልሰራሽበት ነበር። ስላልቀጣሽ ነው፣ ስላልተማርሽ ነው። ሁሉም መጣ በመተት መጣ፣ በጥንቆላ መጣ፣ በድግምት ድግምተኛ ዩቲዩበሮቻችን ድግምተኞች፣ ዩቲዩበሮቻችን ጠንቋዮች፣ ዩቲዩበሮቻችን መተተኞች እየሆኑብን ነው። መተተኞች እየሆኑብን። የትኛው ትውልድ ነው ታዲያ በጸዳ? እናንተ ትናንትና እኮ ካፕል ሆኖ የሚመጡ ምርጥ ጥንድ አስተማሪ ነበር እኮ ያሉ። ሚዲያውን መተተኞች ፈሉበታል። ትናንትና 4 5 ሆኖ የሚይዙ ቤስት ፍሬንድ ሆኖ የሚሰሩት የሉም። በትክክለኛው የሚሰሩ የሚያስቁ የሚወደዱ የነበሩት የሉም። እነሱ ወደ ሌላ ስራ ሄደዋል። እነዚህ ግን መተተኞች እዛው አዲስ አበባ ተወልዶ ያደጉ የሉም። እነዚህ ግን ከክፍለ ሀገር መጥተው አዲስ አበባ ላይ የበቀሉት የፈሰሱት ትውልዱን እንዳያድግ እያደረጉት ነው። ኢትዮጵያ ውስጥ ያለ ትውልድ እንዲጠፋ፣ ስደት ሀገር ያለ ትውልድ እናንተን በመመልከት ናላውን እንዲያጣ፣ ገንዘቡን እንዲያጣ፣ ህይወቱን እንዲያጣ እያደረጋችሁ፣ ዛሬ ግን ገንዘብ ነው፣ ዛሬ ግን ጥቅም ነው። ይዘሽዋል፣ ታድጊያለሽ፣ ትለወጫለሽ፣ ትለወጣለህ። ነገ ግን ሁሌም የዘራውን ታጭዳለህ ሲባል በቀላል ነገር እያያችሁት ሊሆን ይችላል። ጭኖ የመጣ ጊዜ ግን እግዚአብሔር ጭኖ የመጣ ጊዜ ግን ለእናንተ የመጣ ለብዙዎች ንጹሃኖች ይተርፋል። ለእናንተ መተተኞች፣ ለእናንተ ሟርተኞች፣ ለእናንተ ዝገምተኞች
በመተት ለምታምኑ ዘገምተኞች ለእናንተ የመጣው ለብዙዎች ይደርሳል። ማጨድ ማለት የዛኔ ነው። ተመልከቱ ቤዚንና ማርክን አሁን ያሉበት ይሄ ኬት እንደመጣ ሳይታወቅ አፈቅራታለሁ ብሎ የሚይዙት በአጠቃላይ እንትን ውስጥ ይዙና ዶርም ውስጥ ይዙና ይሄው ይፈልጉና ይጠሩና ይሄው ወዳኛለች ሱሪን ወይ ዚፑን ይፈታል ወይ እሷን ልብሷን ያውልቅባታል። ልክ እሱን ደውሎ እና ብሎ ሲጠራው እዛ ቦታ ላይ ሲደርስ በቃ ከሷ ጋር ሪሌሽን አለው ብሎ ሰይጣናዊ ተግባር የተጸናወታቸው ሰይጣናዊ ማንነት እየተጸናወታቸው ያለው ፕራንክ ብለው ብርን እያሳደዱ ፕራንክ ብለው ብር ብለው ሊቀሩ አይናችን እያዩ አንዳቸው ቢቀነጠሱ ሌላው አይመጣም። ተመልከቱ ህያ ምን ብላ እንደመጣች እንለያይ ምናምን ባል ያለው ትዳር ያለው ገፈቶች ወይ በትክክለኛው እንትን ያሉ እናንተ በመሰሩት አስጸያፊ ድራማ እናንተ በመሰሩት ቀፋፊ ህይወት እናንተ ለቢዝነስ ብላችሁ ለገንዘብ ብላችሁ አስቀያሚ ስራ ለምትሰሩ ብዙዎች እናንተን ተከትለው ህይወት እንዲጠሉ አርምቻለሁ። ትላንትና እኔ ቤት አንዷ ትዳር ጠላሁ ነው ያለችው እናንተን በማየት ነው። እነሱ ሚዲያ ላይ ያለሻቸውን ወንዶች አይደለም ማየት ያለብሽ። ትዳር የእግዚአብሔር ነው። ወንድ ሱሪ ለብሶ ሄደ ሁሉ ትዳር ይሆናል ማለት አለ። ሴት ቀሚስ ለብሳ ሄደች ሁሉ ትዳር ትሆናለች ማለት አለ። የተመረጠች ናት። ከዛ ውስጥ ቀሚስ ከለበሱት ውስጥ የተመረጠች ትዳር ትሆናለች። ሱሪ ከለበሱት ውስጥ የተመረጠ ባል ይሆናል እንጂ ሚዲያ ላይ ለብሰው ተዝረክርከው ያየናቸው ሁሉ ባልና ሚስት ይሆናሉ ማለት አይደለም። ወይም ሚስት ወይም ባል ይሆናል ማለት አይደለም። የተመረጠ ነው ባልና ሚስት የሚሆነው። እንዲህ ተዝረክርከው ቂጣቸውን ጡታቸውን ሜዳ ላይ ያዝረከረኩ ከነሱም አልፎ ተርፎ በተለያየ ወደ 21ኛው ክፍለ ዘመን ላይ ሆነው የኋላ ጋሪዮሽ ወደኋላ ተመልሰው ወደኋላ የድሮ ሰዎች የድሮ ዘመን ሰዎች እንኳን የተዉትን ነገር በ21ኛው ክፍለ ዘመን ላይ ተልከሰከሱ። በአሁን በእናንተ ዘመን በእኔ ዘመን ትላላችሁ እኮ ነገ አታፍሩ። ዘመናችሁ ይቋረጥ። የትኛው ስትደርሱ ነው? በእኔ ዘመን የምትሉበት ጊዜ ስትደርሱበት አይደል? ስትደርሱበት እኮ ነው። በእኔ ዘመን እንዲህ ነበር የምትዩ ቀብረር ያለ ስራ ብትሰሪ ነበር በእኔ ዘመን የምትዩ። እኛ እንኳን እናፍራለን በእኛ ዘመን ብለን የምንለው እንኳን አይደላችሁም እናንተ በዚህ በረከሰ ዘመን ረክሳችሁ ለትውልድ የረከሰ ትውልድ የምታስተላልፉ። ፓወር ጨምሬ ፓወር እየተቃጠልኩኝ የምናደደው ከማየው አንጻር ነው። እየተናደድኩ የምናገረው ከማየው ከምሰማው አንጻር ነው እንጂ ምን አገባኝ ብዬ እኔ እንደማንም መተው አይቅተኝም። ግን ልጆች አሉኝ። ሁልሽም ልጆች ይኖሩሻል፣ እህት ወንድም ይኖርሻል። ያላገባ ያልኖረ መኖር የሚፈልግ ገና ያልወለደ ገና ህይወትን ያልጀመረ ህይወትን ያላያት አለሽ በየቤትሽ። ምን ላይ ነው የምትደርሱት? ምን ላይ ነው የሚደርሱት? ይሄ የተዝረከረከ ትውልድ ላይ ወይስ የተሻለ ትውልድ አሳይተን የተሻለ ትውልድ አምጥተን? አንላቀቃትም። በተለይ ደግሞ በመስቀሉ የተነሳ ሚዲያ ላይ ጀምረናል። አንላቀቃትም። ያው ነቃ ወደ ራሴ ተመለስኩ። ናሂ ከዚህ በፊት ተደረገበት ተዝረፈለፈ እንዲህ ያለ ያኛውም እጁን ገትሮ እንደዚህ ያደረገ መተት ነው ብሎ ከዛ ጸበል ሄዶ ድኖ መጣ። ወዲያውኑ ለቀቀው። ከዛ ናሂ ደግሞ ከአንገቱ ላይ መስቀሉ ሲወጣለት እነሱ ማህተው ምንድነው ሀብሉ ሲወጣለት መስቀል ይኖር አይኖር ነው። በነገራችን ላይ የሱን አላየሁም፣ ቼክም አላደረኩኝም ነበር የዛኔ ማለት ግን የዛኔም ጮኬ ነበር። እነዚህ መተት እያደረጉ ወንዶቹን የሰው ባል እየነጠቁ ያሉ ሰዎች እንዴት ዝም ይባላሉ? እነ ውብዬን በእርግጥ ፕራንክ ስራ ድራማ ስለሆነ ነው እንጂ የተወቻት ባሏን በእንደዚህ አይነት ስራ የመጣችባትን ከርቸሌ ታስገባት ነበር። ያ ስራ ግን በእንደዚህ ያለ ሁልሽም እምነት አለሽ፣ ሁልሽም ቤተሰብ አለሽ፣ ሁልሽም ህይወት አለሽ፣ እህት ወንድም ይኖርሻል። ለነገ ለልጆቻችሁ እንኳን ያላዘናችሁ ያላሰባችሁ ሀገራችሁን በመጥፎ ስም እያስጠራችሁ ያላችሁ
ስንት ስራ አለ የሚሰራ፣ ስንት ነገር አለ ተሰርቶ ገንዘብ የሚገኝበት።